እንኳን አካል ጉዳተኛ ወገኖቻችን እየረዳን ስለሆነ በአንድ ድንጋይ ሁለት ወፍ ስለሆነ አይቆጨንም። ዛሬ ለሚደርሳችሁ እድለኞች በመጀመሪያ እንኳን ደስ አላችሁ በቅድሚያ ማለት ፈልጋለሁ። ዛሬ የቤት ባለቤት የሆናችሁት ወንድሞቼ እንኳን ደስ ያላችሁ ብያለሁ። በነገራችን ላይ ሁላቸውም የደረሳቸው በስደት ያሉ እህት ወንድሞቻችን ናቸው። ለሚገባው ሰው ስለደረሰው እኔ በጣም ነው ደስ ያለኝ። እንኳን ደስ ያላችሁ ለማለት እፈልጋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፈ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። ትጠቀሙበታላችሁ እንጂ ቻናሉን አትጎዱበትም። እባካችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እንግዲህ ዛሬ የቤት እጣ ወጥቶ ነበረ። በጣም ደስ የሚል ነበር። እንግዲህ እህት ወንድሞቻችን በስደት ያሉ እህት ወንድሞቻችን እንግዲህ 9 ሰው የቤት ባልተቤት ሆኗል። ማሻአላ ተባረካላ። አላህ ይጨምርላችሁ። በጣም ነው ደስ የሚለው ሀቂቀተን ማለት ነው። በቃ ለሚገባው ሰው ሲደርስ በጣም ነው የሚያስደስተውና በስደት ላለው ሰው ስለሆነ የደረሰው እኔ በጣም ነው ደስ ያለኝ። ለእኔ እንደደረሰኝ ያህል ነው ስሜቱ የተሰማኝ። እስካሁን ድረስ እንግዲህ ከተጀመረ ጀምሮ አሁን 3ኛ ዙር ይሁን 4ኛ ዙር ነው የቤቱ ወጣ መውጣቱ እከታተላለሁኝ። ግን የሚወጣው በቃ ለኛ ለስደት ላለው እህት ወንድሞቻችን ነው የሚደርሳቸው እስካሁን ባየሁትና በቃ በጣም ነው ደስ የሚለው። አንድ ሰው በስደት ያለ መቼም ይረዳል ሁሉን ነገር ታውቃላችሁና ስንት አመት በስደት ለፍተን ቤት የሌለው አለ፣ ቦታ የሌለው አለ። ግን በቃ ለእነዚህ ሰዎች ሲደርሳቸው በስደት ላሉት ወንድሞቻችን ሲደርሳቸው ስሜቱ በጣም ደስ የሚል ስሜት ነው የሚሰማው እና እንኳን ደስ ያላችሁ ብያለሁ ወንድሞቼ። የሰላም የፍቅር የጤና ቤት ያድርግላችሁ። እንግዲህ ላልደረሳችሁም ደግሞ እንግዲህ እጣውን እየቆረጣችሁ የቤት ባልተቤት ሆኖ እንግዲህ እስኪ እኔ እስካሁን ድረስ አልሞከርኩም። ቀጣይ ግን ኢንሻአላህ እኔም ትኬት እቆርጣለሁ ብያለሁ። እንግዲህ ለሁላችንም መልካም እድል። ያው በኢትዮጵያ 2000 ብር ነው፣ አይጎዳንም። እድላችንን መሞከር ነው። ብሩ 2000 ብር ነው፣ አይጎዳንም። አንደኛ እድላችንን እንሞክርበታል፣ ሁለተኛ ደግሞ ያነ ብር እኛ ትኬት በቆረጥ ነው ብር ለአካል ጉዳተኞች ዊልቸር ተገዝቶ ስለሆነ የሚሰጠው ያኔ መንፈስን ደስ ያስብላል እንጂ ምንም የሚያጎዳ ነገር የለውም። ከደረሰንም ደስ ይለናል፣ ካልደረሰንም ደግሞ ለሀገራችን ሕዝብ ስንቱ ለተቸገረው እግር እጅ የለው ሆኖ በጣም ለተቸገሩት ለነሱ እንግዲህ ዊልቸር እየገዙ ነው የሚሰጡበት። በጣም ደስ የሚል ነው ይሄ ማለት ነው። እኛ ይቺ 2000 ብር በኢትዮጵያ ምንም አታደርግም። ባሉባልታ ነገር የሚጠፋ ስለሆነ እድላችን ሁላችንም እንሞክር ማለት ነው። አላህ ብሎ ደግሞ ሁላችንም የቤት ባልተቤት ልንሆን ይችላል። ምን ይታወቃል ብላችሁ ነው? አይታወቁም እኮ ያለ ስራ ማለት ነው። ኢንሻአላህ ሁሉም እንደው በስደት ያለ እጣው ሁሉም ይድረሰው ነው የምለው ማለት ነው። እና እንግዲህ ሀይባ ደግሞ እንደሰማችሁ 17 አመት በስደት ኖር ያለው ግን ቤት የለኝም እና እስካሁን ድረስ እሷም እየቆረጠኝ ነው። እንግዲህ አልደረሳትም። ሀቦዬ እንግዲህ ኢንሻአላህ አንድ ቀን ይደርስሻል ማለት ነው። እና በጣም ደስ የሚል ነበር የዛሬው እንግዲህ የቤት ባልተቤት የሆኑ እህት ወንድሞቻችን ሁሉም በስደት ያሉ ስለሆኑ በጣም ነው የሚያስደስተው። ኢንሻአላህ ደግሞ ቀጣይ ሁላችንም ያልቆረጥን ትኬት እየቆረጥን እድላችንን መሞከር አንርሳ ማለት ነው። ከደረሰንም እንግዲህ ያስደስተናል፣ ካልደረሰንም እንግዲህ ለአካል ጉዳተኞች ዊልቸር ተገዝቶ ስለሆነ የሚሰጠው ይሄም እንግዲህ አንድ የመንፈስ እርካታ ነው ማለት ነው እና ኢንሻአላህ በኢትዮጵያ ትኬቱን እንዴት ነው የምንቆርጠው ምናምን ትላላችሁ ብዙ ሰዎች። ትኬቱ ሰክሰስ አለ ቻናሉ፣ ቲክቶክ ቻናል አለው የራሱን የቻለ በሱ ትገባላችሁ። ስልክ ቁጥር አለ። ያን ስልክ ቁጥር ዋትስአፕ ላይ ታናግሩታላችሁ። ትኬት መቁረጥ ነው የምፈልገው ስላላችሁ አካውንት ይልክላችኋል። በዛ አካውንት 2000 ብር በኢትዮጵያ ታስገባላችሁ። 5ም 10ም 20ም 100ም ትኬት መቁረጥ ትችላላችሁ። መብታችሁ ነው። ከዛ ቁጥር ሲሰጧችሁ እንግዲህ ያንን ቁጥር ይዛችሁ የትኬት ቁጥር መጠባበቅ ነው ማለት ነው። ያው በሚወጣ ሰዓት እጣው በሚወጣ ሰዓት ያው ቁጥራችሁን ይዛችሁ መጠባበቅ እንደዛ ነው ማለት ነው።
ያው ብዙ ሰው ለምታውቁ ታውቃላችሁ፣ ለማያውቁ ነው የተናገርኩት ማለት ነው። ኢንሻአላህ እንግዲህ ቀጣይ ሁላችንም ደግሞ ቆርጠን እድላችንን መሞከር አንርሳላለሁ። በዚህ አጋጣሚ ውዶቼ እና ቻናሌ ትንሽ ቀዝቀዝ ብሎብኛል፣ እየሰራሁበት አይደለም። ሀቂቀተን እስኪ ላይክ ሰብስክራይብ አድርጉልኝ። አይከፈልበትም ውዶቼ፣ አይከፈልበትም። መልካምነት ለራስ ነው እና እስኪ ቪዲዮ የደረሳችሁ ላይክም ሼርም አድርጉልኝ። ሼርም አድርጉ እስኪ ብር ያስከፍል ግን መሆናችሁ ነው። ረተው ራስ በራሳችን እንተዛዘን። ለምንድን ነው ግን ቪዲዮ እያየን ላይክ ማናደርግ? ሸር ማድረግ የምችሉ ደግሞ ሸር አድርጉልኝ ይላለሁኝ ውዶች። ባካችሁ 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 እስኪ ዛሬ ደግሞ ልለመናችሁ፣ ሸር አድርጉልኝ፣ ላይክ አድርጉልኝ። በተረፈ የዛሬ ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም አለይኩም ወራህመቱላሂ